ሜትር ከ60 ቢሆን ይመረጣል። እስከ ሜትር ከ60 ቢሆን እሱ ሜትር ከ70 ነው። እንደገና ስራ ያላት ቢሆን ይመረጣል። እና አግብታ ያልፈታች በፍጹም ያላገባች እንደኔ ራሷን የጠበቀች ይላል። ልጅም ያልወለደች ያላገባች ያልወለደች እንደኔ ራሷን ጠብቃ የኖረች ብሏል። ኮዱ 02 ነው። ታጋሽን ያላችሁ መስፈርቱን የምታሟሉ 02 ትጽፋላችሁ። ቴንኪዩ ሞዴሬተሮች አስገቡ። ፈርት ማለት ነው። ከእምነት ነው የሚጀምረው። ዜዶ የምን እምነት ተከታይ ይሁን? እኔ ኦርቶዶክስ ነኝ። ኦርቶዶክስ ተከታይ እንዲሆንልኝ ይፈልጋለሁ። እሺ እድሜው እድሜ ጠገብ እድሜ ጠገብ ማለት ለምሳሌ ከ40 እስከ 50 ማለት ነው። እድሜ ጠገብ እድሜ ጠገብ ነው የምፈልገው። 40 እስከ 50። እሺ የት ሀገር የሚኖር? የትም ይሁን ኢትዮጵያ። እኔ የምፈልገው ኢትዮጵያ የሚኖር ሀገር ቤት የሚኖር ሀገር ቤት። እሺ መልኩ ጸይም፣ ቀይ፣ ጥቁር? ቾኮሌት ጸይም ማለት ነው። ቾኮሌት አይሻልሽም? ቫኒላ። እሺ ቁመቱ ረጅም፣ አጭር? ቁመቱ ረዘም ያለ በቃ ረዘም። እሺ ስራ ያለው የሌለው? ያለው እንጂ ምን ሰርቶ ያበላኝ ነው ታዲያ? ስራ የለው ሀገር ቤት እየኖረ ስራ ያለው የኔ ምስኪን። ችግር የለም። ደላላም ቢሆን ሸቃላም ቢሆን ድንጋይም ፈልጦ እንትን ፈልጦ አያገባኝ ስራ ይኑረው። እሺ ዜድ እንትኑስ አግብቶ የፈታ ቢሆን ልጆች ቢኖሩት ችግር አለብሽ? ችግር የለም። ልጆች ከተለያዩ ነው እንጂ ካለ አልፈልግም። አብሶ 01 የሚባል አለ ሞሳ የሚባል እስ ቢሆን ደስ ይለኛል። እሺ የታል ይምጣ አለ። እሺ ይጻፍ የሆነ ነገር ወይ ፍላወር ይላክ አለ 01 የሚባል በውስጥ ያወራኛል። እስ ቢሆን ደስ ይለኛል እኮ። አምጪዋ እኛ እናውቀውማ እንተዋወቀው። ሰርጋችሁን እኔ ስፖንሰር ሆናለሁ እናንተ ለቁም ነገር ስትበቁ። ችግር የለውም። እና ችግር የለውም። ትዳር አግብቶ የፈታ ቢሆን ችግር የለውም ብለሻል። እሺ ልጆች ቢኖሩትስ? ልጆች ካሉት እንደ ልጆች ያያቸዋለሁ። ችግር የለም። ያኔ ልጆቹ በቃ ችግር የለም። አግብቶ የፈታ ችግር የለውም። ልጆችን ቢኖሩት ልጆቹን እንደ ልጆቼ አያቸዋለሁ። የኔ ማርዜ ፖስት አብርተን ከዛ በኋላ ሳምንት ጋውጂ ሰርጋችን አንተ አሜሪካን ለቁም ነገር ብቻ ሳይሆን እንትን አብርተን በደንብ ከዚህ ሳምንት አሳውቅሻለሁ። ካልሆነ ደግሞ እንደፈረደብሽ ትድርኛለሽ። ምንም ችግር የለውም። እኔ አይፊል እናንተ ተስማማላችሁ ብዬ። በጣም ፈገግታሽ በጣም ያምራል ውዴ። ቆንጆ ነሽ፣ ዲምፕልም አለሽ፣ ተልካካም ነሽ። እና ቆያ የሰርግ ዘፈን ልከፍትላችሁ ነው እኮ እንዴ? እንግዲህ ሳምንት ነው እንጂ እሱ ነው ያቡ። ኖ ዛሬ ትሄዳላችሁ ተከፍቶላችሁ። ከዛም በኋላ ካልተስማማችሁ ያልተስማማችሁበት ነጥብ ካለ ትመጣላችሁ። ሁለታችሁንም እድራችኋለሁ። ኦኬ ያልተስማማችሁበት ነጥብ ሳለክ እናመሰግናለን። ሚራ አንቺም ምንድን ነበር የሚባለው? ያንተ ምን ነበረ? አቤት እንዳንተ ይቅናኝ ለማለት የሆነ የሚባል ነገር አለ። እንትንክ ምንድን ነው? ጣለኛ እንደረሰን እንግዲህ እንደዛ አይነት ነገር ደረሰኛ። እኔም ሶስተኛ ነው። መንፈስህ እንትን ይበልብን ነው። ምንድን ነው አንተ ሀትሪክ ለመስራት የመጣ ላገው እንግዲህ ጸሎት አድርግልኝ። ለእኔም ላገው በረከት ይበልብኝ በለው። ሙሽራ ስለሆንክ ያው ይደርሰኛል። ያው ጸሎት አድርግልኝ ለእኔ እንትን ፍቅር ሲዝም እንደሆነ ደና በረከት ይደርብኝ በለው። በረከት ይደርብን። አንተ እንዴ መራጊ ግን አንቺ ይኸውልሽ በቃ አንተን ረጋ በሻ ይዞሽ ይመጣል። መስፈርቷ እኮ የውልቅ አግብቶ የፈታም ቢሆን ችግር የለብኝም ብላ፣ ስራም ባይኖረው ችግር የለብኝም ብላ፣ ልጆቹም ቢኖሩ ችግር የለብኝም ብላ፣ ስፖርተኛ አቋም ያለው ጸጉር ያለው ስላለች እኮ ነው። አይ የለም ስፖርት የሚሰራ ሰው ኢትዮጵያ ውስጥ በአብዛኛው የኢትዮጵያ ወንድ ከኔ ጭምር ስፖርት ላይ አላርጅኮች ነው። ያ እኮ ነው ችግሩ። ስፖርተኛ ትፈልጋለች። ምክንያቱ ይነገረን ሀቢባ። የስፖርተኛ ምክንያት ምንድን ነው? ይናገር ነው ተሳረገች። ስፖርተኛ ስትሆን ራስን ትጠብቃለህ። ራሱን የሚጠብቁ ረጅም ዕድሜ ይኖርላታል። እኛ ከሆነ ረጅም ዕድሜ ይኖርላታል። ስፖርት ማለት አንደኛ ነገር ዲሲፕሊን ነው።
ስፖርት ማለት አንደኛ ነገር ዲሲፕሊን ነው። ስፖርተኛ ነው ማለት ዲሲፕሊን አለው ማለት ነው። ሁለተኛ ተክለ አቋሙ የተስተካከለ ነው የሚሆነው። ሁለተኛ እኔ ስፖርት ስለምሰራ ስፖርተኛ ካልሆነ እኔ ስሰራ ምን ያራግጥሻል ይለኛል። ከዛ ይሄን መባል አልፈልግም። ስለዚህ ከእኔ ጋር ማቹርድ የሚያደርግ አብሮኝ ስፖርት የሚሰራ ለዛ ነው የምፈልገው። ስፖርተኛ ወንድ ግን አቋም ይኖረዋል። ስፖርተኛ ወንድ ከሆነ ጤናውን ስለሚጠብቅ ደግሞ ረጅም እድሜ ይኖርላታል። በጊዜ አይሞትም አይደለ? ያ ኦፍኮርስ ትክክል። የሚራን መስፈርት ላይ ጠንካራ የሆነ እድሜው ከ30 በላይ የሆነ ሀገር ቤት ውስጥ የሚኖር ኢትዮጵያ ውስጥ የሚኖር ጸይም ረጅም ቁመቱ እስከ 1.80 ሜትር ቢሆን ብላለች። ረጅም ማለት ነው። ስራ ባይኖረውም ችግር የለውም። አብረን ሰርተን እናድጋለን። ግን የተማረ ይሁን። አግብቶ የፈታም ቢሆን ችግር የለውም። ልጆችን ቢኖሩት ችግር የለውም። ስፖርተኛ አቋም ያለው እና ጸጉር ያለው ማለት መላጣ ያልሆነ ብላለች። ይህንን መስፈርት የምታሟላ ወንድሜ አብዱል በጣም ፈልጎ ነበር ሚራን፣ ግን ጸጉር የለውም። ከፈለግ ቱርክ ሄደህ አስተክለ መምጣት ትችላለህ። ችግር አለብሽ ቱርክ ሄዶ ቢያስተክል ታስተክልኛለች ሀቢባይ? ቱርክ ወስደሽ ለምን አታስተኪለትም? ይረግፋል ደግሞ በተፈጥሮ ቢኖሩ አይሻልም? ሀውዬ አሁን ሌላ ፕሮሰስ ሌላ ወጪ ደግሞ እኔ ደግሞ ኢትዮጵያ ገብቼ ነው መኖር የምፈልገው። ከሀገር ውጭ መኖር አልፈልግም። ከቤተሰቦች ጋር ምናምን መኖር ስለምፈልግ አንቺ በጣም ቦርጭ የሚባል ነገር ዝር ይህ ደግሞ ስፖርተኛ እኮ ነኝ። ተጫዋች ኳስ እጫወታለሁ። አያክስ የሚባሉ ቡድን ውስጥ ነው የምጫወተው። ማሻላ ማሻላ በጣም ደስ ይላል። ፎሎ አድርጉ አሚርን። ሚራዬ ደግሞ ስማችሁ ራሱ ሚራና አሚር ማሻአላ ማች ያደርጋል። እሺ ሚስቴ ጠንካራ ከሆነች አንድ ጥያቄ ልጠይቃት። ጠይቃት። ያው አንቺ ሙስሊም ነሽ፣ እኔ ሙስሊም ነኝ። ጠንካራ ሙስሊም ነኝ። እኔ ለዲኔ ሞታለሁ። ግን በሸሪያ 2 ሚስት ማግባት ይፈቀዳል። እኔ 2 ሚስት ባገባት ትፈቅጂልኛለሽ? እሱን አልፈቅድም። ጠንካራ አይደለሽም ማለት ነው አንቺ በእምነት? ጠንካራ ነኝ፣ ግን የኔ የምለው ሰው እና የምወደው ማፈቅረው ሰው የኔ ብቻ እንዲሆን ነው የምፈልግ። አይ ለምሳሌ በሆነ ሲትዌሽን አለ፣ አይታወቅም። አንዳንድ ሲትዌሽን አለ አይደለ? እስልምና የሚፈቅድበት ሸሪያ የሚፈቅድበት ሲትዌሽን አለ። እንደዛ ከሆነ ለምሳሌ እኔ ያለሁበት እዚህ አንቺ ያለሽበት ዱባይ ዘንድ ችግር የለውም። ሁለታችን ወደ ኢትዮጵያ መለስ እንችላለን። ከተስማማን ደግሞ ዱባይ መኖር እንችላለን። ከተስማማን ደግሞ እዚህ መኖር እንችላለን። እሱ የኔና አንቺ ጉዳይ ነው። ግን በሆነ ሲትዌሽን 2 ሚስት ማግባት ግዴታ የሚሆንበት ከሆነ ፍቃድ ማግኘት እችላለሁ። ምን አለ መሰለክ እኔ የምፈልገው ኦፍኮርስ ሸሪዓ ይፈቅዳል። ከሸሪዓው ጋር ምንም የምነካካበት ነገር የለም። ግን እኔ የምፈልገው ኢትዮጵያ ገብቼ ሀሳብ አክሴፕት የሚያደርግልኝ ሰው ነው የምፈልገው። እሱ ኦኬ ችግር የለውም። ኢትዮጵያ ገብተን ስራ ካለን እኮ እሱ ችግር የለውም። ኦኬ በሱ እኮ ተስማምቷል። ኢትዮጵያ መጥቼ መኖር እንችላለን፣ ዱባይም የተመቸን ቦታ እንኖራለን ብሏል። ችግር የለም። ግን አሁን እሱ የሚጠይቀው ጥያቄ መስፈርቱ ሙሉ ለሙሉ አሟልቷል። ግን አንቺ ወደፊት ይሄ 2 ሚስት ማግባት ቢገደድ ሲቹዌሽን ቢፈጠር አክሰፕት ታደርጊያለሽ ወይ? ያ ቢፈጠር ነው ፍላጎት ሳይሆን ፈልገህ የምታደርገው ነገር ሳይሆን ከተፈጠረ አንደርስታንድ ያላደረግሽ ነገር እኔ 2 ሚስት አገባለሁ እያልኩሽ አይደለም። እኔ በአንድ ሚስት ነው የምሞተው። ሚስቴን 1 ሚስት ብቻ ነው የማገባ። ግን ሸሪዓ የሆነ የሚፈቅድበት አጋጣሚ አለ። የሚያስገድድሽ የሆነ ስቴሽን ሊመጣ ይችላል። የዛኔ ግን ልትፈቅጂልኝ ትችያለሽ ነው ተነጋግረን አሳማኝ ከሆነ እኔ እንደገባኝ ከሆነ የሚፈጠር ማለት ለምሳሌ አንቺ መውለድ ባትቺ ወይ ብትታመሚ የሆነ ሁኔታዎች ሊፈጠሩ በህይወታችን ኦፍኮርስ እሱንም አክሴፕት አደርጋለሁ። ምክንያቱም እኔ ልጅ ቢኖር አክሴፕት ስለማደርግ እሱ ቢሆን አክሴፕት አደርጋለሁ። ግን የሆነ ፈልገህ የሆነ አስበህበት ከሆነ ነው። ግን ተነጋግረንበት እንደዛ አይነት ሲቹዌሽን ከተፈጠረ ኦፍኮርስ እኔ ነኝ ደግሽኝ ምድርክ ሀሳብ እንዳይገባክ። ኦኬ ሻቢባ ስለሚስቴ እኮ አልነገርሽኝም። ግን ስለሚስቴ እኮ በደንብ አሰማዋለሁ። በቃ ባባ ምናምን በቃ ተጋባን። ግን አንድ ነገር ልበል በተደጋጋሚ ኮሜንት ላይ 3 ዓመት እኮ ያወራት ልጅ አለች እያለች የሆነች ሊዲያ ኦር ሰምቲንግ ስሟ እየጻፈች ነበረ። ኖ ወላሂ አይቼ ነው ምን አሉ
ሰው እኮ ሳክስ እኮ 3 ዓመት እያወራት ልጃለች። ልጅቷ ካለች ብጽፍ ደስ ይለኛል እና ብታዩ 3 ዓመት ያወራት ልጅ ቢኖር አንቺ እኮ አግብተው የፈታ ቢሆን ኧረ የለም ስለ አይደለም እኔ ያልኩትን ነው እንጂ ማመን ያለብሽ ሰው ያለ ማመን የለብሽም። አንደኛ የራሱ አንድ ሪሌሽንሺፓችሁ የሚፈተንበት ነገር ነው። የአካባቢ ወሬ ምናምን እንዳትሰሚ እሺ። እሱን እንጂ ማመን ያለብሽ ሰዎች ወሬ አይደለም። ቀንተው ነው ይሄን የመሰለ ዶክተር ባልሰ እኮ ቢባ ንገራቸው። አበሻ ምቀኛ ነው ሚቀኛ ነው። እኔስ ሚስቴን ማየት አልችልም። አቢባ እሷን ቁመቷን ምናምን ማየት የለብኝም። አይ የስ ሴት እንደዚህ አትታይም። አንተ ነህ በውስጥ የምታያት። ታወራላችሁ፣ በውስጥ ቪዲዮ ኮል ትደዋወላላችሁ፣ ትግባባላችሁ። ፎሎ አደረኳት፣ ፎሎ አድርጋት፣ ታወራላችሁ፣ ትግባባላችሁ። ከዛ ኢንሻላህ ሰርጋችሁ ሲደርስ ሲሰምር ጉዳዩ እኔ ነኝ ስፖንሰር። ቃል የገቡልኝ የቢዝነስ ባለቤቶች፣ የሬስቶራንት ባለቤቶች፣ ቢዝነስ ባለቤቶች አሉ። አንቺ ቤት ተዋውቀው ለቁም ነገር የበቁ ካሉ እኛ ነን ስፖንሰር ብለውኛል። ቃል ከሚጠፋ የወለዱት ይጥፋ። ስለዚህ እናንተ ለቁም ነገር ስትበቁ የኔ ስፖንሰሮች የቤቴ ስፖንሰሮች ናቸው ስፖንሰር የሚሆኗችሁ። በጣም ደስ ይላል ጋይዝ። እኮ ደግመን እንመጣለን። በደንብ አውርተን ቤታ በውስጡ በደንብ አውርተን አግሪመንት ላይ ከደረሰ ምናምን በኋላ ምናምን ይልካም እንመጣለን። ወይ ደግሞ ጀማሉ ላለም ደስ አላችሁ። እሺ አሚር ለቁም ነገር ስትበጉ አለውላችሁ ስፖንሰር ሰርጋችሁን። ቴንኪው እናመሰግናለን። አቢባ ይመጣለን፣ ቤትሽ ድጋሜ ይመጣለን ኢንሻአላ አሚር። ያ እኔ እና እሷ በውስጥ እናወራለን፣ ከዛ እንስማማለን። የሆነ ሰዓት እንመጣለን ኢንሻአላ። አይ በቃ ባይ እናመሰግናለን። ሀቡዬ በጣም አመሰግናለሁ። እዚህ ያላችሁም ሰዎች ይቅናችሁ፣ ሁላችሁንም በጣም አመሰግናለሁ። ቴንኪው ሀቡዬ። ተመልሰን ኢንሻአላ መምጣታችን አይቀርም። እንወድሻለን። በጣም ጠንካራ ሴት ነሽ። ለብዙ ሴቶች ምሳሌ ነሽ። በጣም ፕራውድ ኦፍ ዩ። እዚህ ያላችሁ ሁላችሁንም ወዳችኋለሁ። በጣም አመሰግናለሁ። ቴንክ ሶ ማች አቡዬ። እሺ ደህና ሁኑልኝ። ሰላም ነው ትልቁ። ኦኬ ከዛ ዳኒ ለሰላም ነው የገባው። የሰላምን መስፈርት ጠይቋል። ሚዩት ያላረገ ያድርግ። እየተረበሽን ነው። አሊ ሚዩት አድርጓል። ፀሐይ ሚዩት አድርጊማ። አታውቂበትም። እኔ አረግልሻለሁ ካላወቅሽበት ሚዩት አድርጌሻለሁ። ኦኬ ዳኒ ልጠይቀው የሰላምን መስፈርት እንደሚያሟላ። ለምን ለሰላም ነው 09 ኮድ ጽፎ ነው የገባው። ኦኬ ሰላም ዳኒ ኦርቶዶክስ እምነት ተከታይ ነህ? አዎ። እሺ እድሜክ ከ28 እስከ 30 ይሆናል? አዎ። ኦኬ እሺ የትም ሀገር ቢኖር ችግር የለብኝ ብለን ጸይም ብሏል። ጸይም ነክ ቆንጆ ነክ በዛ ላይ ማሻላ። እሺ ቁመት መካከለኛ ቁመት ነክ እና አስተያየት ስጪ። ሰላም ለአንቺ ነው የመጣው ወይ ሀቡዬ? እሺ የት ሀገር ነው ያለው? እኔ አዲስ አበባ ነኝ፣ ግን አሁን ለስራ ከአዲስ አበባ ውጭ ነኝ። እንኳን ደስ አለሽ። ማች ታረጋላችሁ። ፎሎ አድርጊ። አመሰግናለሁ። ግን አልጠይቅም እኮ ጠይቃት፣ ጥያቄዎችንም ጠይቃት። መጠየቅ የምትፈልገው ማለት አሁን እንደዚህ አይታወቅም። ለምሳሌ እኔ እንዲህ ሳጠፋው ጠይም ነኝ፣ እንዲህ ሳበራው ደግሞ ቀይ ነኝ። የፌስ ከለሯ ምን ወንድም ባል የሚሆን ጀግና ባል ከተገኘ አይ እሱ ያለችውን ሁሉ ሰምቻለሁ፣ ግን ማለት ነው የእምነቱ ጉዳይ ነው እንጂ ሌላውን ላደርግላት ይችላል። አትደራደርበት ጉዳይ ነው። እሷ ደግሞ ይሄን ጉዳይ አትደራደርበትም። ወደ እሷ እምነት አንተ የምትመጣ ከሆነ ኦኬ። እሷ ግን ወዴትም አትሄድም። አስረግጣት ነው ወደ እሷ እንኳን ግን ያው እሷን በሃይማኖቴ እኔም በሃይማኖቴ ካለች እንችላለን። አይ አትልም። እሷ እንደዛ አስረግጣ ተናግራለች። እዚህ ላይ አንተ የራስህን መስፈርት መተህ ሮብ ታስመዘግባለህ። እሺ ሮብ ታስመዘግብና መስፈርትህን የምታሟላ ግጣም ከተገኘች ማች ታደርጋላችሁ።
እሺ ወንድሜ። እሺ 10 ቁጥር ለዝናሽ። ሰዓቱ እያለቀብን ነው ጋይስ፣ ሰዓቱ እያለቀብን ነው። የዝናሽን መስፈርት የሚያሟላ ካለ 10 ቁጥር ይጻፍ። ይህን ሁሉ እድል አግኝታችሁ ነው ከቀድሞ ሚስቱ ጋር ልጆቹን ለማየት ሲሄድ ቢታረቅና ቢያድር እንኳን እሱን ካስደሰተው እኔ ምንም አልለውም ያለች ጀግና እኮ ናት። ቅናት የሚባለው ሁሉም ነገር ሳስረዳ ለህዝቡ በአሁን ሰዓት የሚፈለገው ሴቷም ወንዷም ያኔ የተለያየ ሁላችንም እንለያያለን። የምትስቅ የምትጫወት ሆና የምታሾፍ ያኔ እንደ ተጊዜው ጋር አስበሽዋል። ያኔ በቃ ጥንክር ብሎ ያኔ ድርጋችን ሳንበላ እንዴት ትወጣላችሁ? ዝኑዬ ናት እንትን የምትለው ዝናሽ ሮብ ትቃጥራለች። ዝናሽ የእሷን መስፈርት የሚያሟላ አልተገኘም። ሮብ ትመጣለች። ወይኔ መጥቶላት ነበር። ዝናሽ ነይ ግቢ። መጥቶ ነበረ። ሞጣ መጣ። እስቲ ሞጣ ቪዲዮ አብራ ቪዲዮ አብራ ሞጣ ቪዲዮ ካላበራክ ትነቀላለህ። ከአንድ 2 3 ለላ የሰርግ ሙዚቃ ለንቆይ እና ቤተሰብ እንኳን ደስ አላችሁ ሁላችሁም እዚህ ጋር ያላችሁ በሙሉ ያገባችሁም ግጣም ያላገኛችሁም ላገኙት ዛሬው እዚህ ጋር አብቅቷል። እናመሰግናለን። ሁሉንም ፎሎ